ለምንድን ነው የምትገባው? ውጣ ቤት የለቀው ውጣ በቃ እንደው ለምንድን ነው የምትጎተኝ? ውሻ አልከኝ እሷ ነው አይደለም አትካኝ አይዞሽ ትነክሳለች ምን ማለት ነው ትነክሳለች ማለት ሰው አይደለች እንዴ ምን ማለት ቤተሰብ አንኳኩተህ እሷ ከሰው ጋር እንዳለች ስታይ እኮ ነው ሮጦ የተመለስከው አይደል እንዴ አይደለም የሌላ ሰው ቤት እንደገባው ስላወኩ ነው የተመለስኩት ይኸውልህ ማን እንደሆንክ ለማጣራት ስለፈለግን እንጂ የዛኑ ሰዓት መያዝ እንችል ነበር ግን እና ለምን አልያዛችሁኝ ማን ሲጀመር ማን እንደሆንክ ማጣራት ስላለብን ነው ለጠንቋይ ቤት ማቆና ነገር ያንዳንዱ ነገር አነግረኝ ይታያል አይደል ከጀርባ ያሉት ምንም በጉልበት የሚሆን ነገር እኮ የለም በቃ አላውቅም ካልክ አላውቅም ነው በጸባይ ማትነግረን ከሆነ በጸባይ ማትነግረን ህግ ድረስ አላደርስም በጸባይ ማትነግረን ከሆነ ይኸው ይታያል ከጀርባ ያሉት አይደለ ከጠንቋይ ጋር ዝምድና አለ ጠንቋይ ትሆናቱን አላውቅም እኔ ዘመድ እንደሆነች ብቻ ነው የማውቀው እዛ ቤት እኛ ነን ያስወጣናት እንጂ ከዛ ከመኝታ ቤቱ ከምትሰራበት ውጪ ወጣ አታውቅም ወደ ሳሎንም ወደ ምንም ወጣ አታውቅም እኛ ነን በድፍረት ይዘናት የወጣ ነው ከዛ ቤት ይገባል አይደል ወደ ሳሎን ያመጣናት እኛ ነን እኔ አላውቅም ከዛ አትወጣም እሱን ያለቀም ግን ስመጣ ሳሎኝ ነው ማግኘት አትመለስም እሺ አትመለስም እሺ በቃ እሺ በጸባይ ማትመለስ ከሆነ ጉልበት መጠቀማችን አይቀርም በኋላ እሺ ምንድነው ፈልግ የት ነው ያለው ተሰማ ለምን ይሮጥከው ፈትሹሽ ያንዳንዱ ነገር ምንድነው የምፈልገው ምንድነው የማናጥት ነው ምንድነው ይሄ ውሻ ነው በቃ ውሻ ነው ስለዚህ ህመምን ለማስታገስ እሷ ጋር ትመላለሳለህ ማለት ነው ባለቤቴ እንድታደንልኝ ስለፈለኩ ነው እዚህ መመላለሱ እና ዳነችልህ አዎ ይራነች ስለዚህ ካለችበት ታስመጣታለህ ክፍለ ሀገር ነው ያለችው ካለችበት ታስመጣታለህ እንዴት ልትታመም ቻለች ምን አይነት ህመም ነው ያጋጠማት ምን ላይ እንዳለች በቃ ድንገት ነው የታመመችው ከዛ በቃ ያለኝ አማራጭ በህክምና ሞከርኩኝ በብዙ ነገር ሞከርኩ አልተሳካም ወደሷ ጋር ይዘት መጣሁ እንዴት አወቅ እነግራለሁ ስላንተ የተወለድክ ማን የወለደ እናት አባት ማን ናቸው ሁሉም ነገር እነግራለሁ ከፈለክ ምን ልታረገን ነው ቆይ አገኘን ይኸው ተገናኘን እስኪ ምን ልታረግ ነው ታዲያ ሰለሉ ናቱ ተሰማ እኔ አቶ ተሰማ የምትለውን ሰው አላውቅም በስልክ ነው ትእዛዝ ይወጣው በቃ አንተ እንከታተል ትእዛዝ ወጣ ከዛስ እሺ ይኸው አገኘኝ እሺ ይኸው ያስከኝ እሺ ምን ልታረግ ነው ያስከኝ እኔ ቢዘማ ሰው እኮ በቃ ይዘኛል እሺ አዛኝ ነበር ምን እንደማረግ ምን ልታረግ ነው ቆመ እንደዚህ አታወራም ነበር እና ምን ታስገድለኝ ምንድነው ሰንሰለት የምሰማው የምን ሰንሰለት ነው የምሰማው ውሻ ነው ገብቼ መፈተሽ አለብኝ ፈተሻለሁ አችልም በቃ አትገባም እፈተሻለሁ አንተም ካሜራን ይዘህ ውጣ ነው አትገባም በቃ ውጣ አንተም ካሜራን ይዘህ ውጣ ምን ሆነሽ ነው ማናችሁ ቤት ለቃችሁ ትሉኝ ውሻ ያልከኝ እሷ ነው ያ እንዴት አድርጎ ነው ያሰረሽ ወደ ተመልካቾቻችን እንግዲህ ይሄ ልጅ እዚህ ጋር የምናየው ሴትዮዋን በመናዋራበት ሰዓት የአቶ ከተማ ሚስት በመናዋራበት ሰዓት አንኳኩቶ የሮጠው ልጅ ነው የተከተልነው ነበር የተወሰነው ግን ማን ነው ምንድነው የሚለውን እስኪ እናያዘውና ለምን ይሮጥከው ለምን ይሮጥከው ማን ነው ለምን ይሮጥከው እና ማን ነው ብለው ችግር ለቀኝ ምንድነው ናይድ ይዣለሁ ከሆነ ማን አይደ ለምን ይሮጥከው ለምን ታመልከኝ ወከከ ነው እንዴ ይታየዋል አከጀርባለሁ ማን ነው ቆይ ለምንድን ነው ና ለቀኝ ቆይ እሺ በቃ ኖርማል ሳትይዘኝ አንሄድም እንዴ ለቀኝ በቃ ይዣለሁ እንዳሁን ልትሮጥ ለምን ነው የምሮጥ ጀመር ለምንድን ነው የሄድከው ጀመር ለምንድን ነው የሄድከው ለምንድን ነው የሮጥከው አቦ ለቀኝ በእናትህ ና የትኛው አይቻለሁ ቤት እና ቤት እንግባ ና አይቻለሁ ጀመር ተከታትያለሁ ከዚህ ግቢ ነው አይደል ስትወጣ የነበረው ይኸውልህ ስከታተል ነው የከረምኩት የትኛው አንተ ነው ቆይሽ ምን ፈልገህ ነው ግቢ ውስጥ በደንብ ፈትሹሽ ይኸው ያንዳንዱ ነገር ምንድነው የምፈልገው ምንድነው የማናጥት ነው ምንድነው ይሄ ውሻ ነው በቃ ውሻ ነው የትኛው ነው ያሻንተ ያንተ ቤት አለ ምንድነው ቆይሽ የምትፈልገው የቱ ነው ይሄ ነው ቤት እዚህ ነው ግባ ለምን ነው ስትሮጥ የነበረው ግባ ሂድ ግባ
ለምንድን ነው የሮጥከው? ለምንድን ነው የሮጥከው ስትይኝ ታዲያ? በቃ ስላሯሯጥከኝ ነው የሮጥኩት። ስላሯሯጥከኝ ገና እኮ ሳልይዝ እኮ ነው የሮጥከው። እና በቃ እኔ ምን አውቃለሁ? ድንገት አስደንግጠኝ ስትወጣ ሮጥኩኝ። አስደንግጠኝ ስትወጣ ማለት አላየኸኝም አይደለ? ገና አንተ ወደ አጠገብህ ስደርስ እኮ ነው የሮጥከው። ምን ሆነ ነው? በቃ እሺ መሮጥ አምሮኝ ነው ልበል? በቃ ስታይ እኔ የሮጥኩት አይደል እንዴ? ምን ሰማኛለህ? ስከታተልህ ነበር እስካሁን ጀምሮ ከመጀመሪያው። ሰፈርን ማነ ግርማ አይደለም ስምህ ነው አይደለም? አዎ ግርማ ነው። በጣም አሪፍ። አቶ ከተማ ቤት ምን ትሰራለህ? ማን ነው ከተማ? ምን ትሰራለህ? እዛ ቤት መተህ እኛ ሴትዮዋን በምናዋራበት ሰዓት መተህ በር አንኳኩተህ ትሄዳለህ። ቤት ተሳስቼ ነው። ምን ማለት ቤት ተሳስተህ? አንኳኩተህ እሷ ከሰው ጋር እንዳለች ስታይ እኮ ነው ሮጦ የተመለስከው አይደል እንዴ? አይደለም የሌላ ሰው ቤት እንደገባው ስላወኩ ነው የተመለስኩት። ይኸውልህ ማን እንደሆንክ ለማጣራት ስለፈለግን እንጂ የዛኑ ሰዓት መያዝ እንችል ነበር። ግን እና ለምን አልያዛችሁኝም? እኔ ሲጀመር ማን እንደሆንክ ማጣራት ስላለብን ነው። ለምን አልያዛችሁኝም? ይኸው ምን አጣራሽ? ያዝኩህ እኮ ይኸው ያዝኩህ። ማነህ? እሺ ምን አጣራ ንገረኝ እስኪ። እያንዳንዱ ነገር አጣርቻለሁ እኮ ካጣራ ለምን? እሺ ካጣራ ያጣራውን ነገር ንገረኛ። ለምን ነው የምነግርህ? እሺ ለምን ነው የፈለከኝ? ምንድን ነው ያለ ግንኙነት ከእሱ ቤተሰብ ጋር? ከአቶ ከተማ ሚስት ጋር ከአቶ ተማ ጋር ያለ ግንኙነት ምንድን ነው? ምንም ግንኙነት የለኝም። የምትላቸውንም ሰዎች አላውቃቸውም። በቃ ምን ልታደርግ መጣ ታዲያ ቤታቸው? ቤት ተሳስቼ ነው ነገርኩህ። የአቶ ከተማ ሚስት ቤት ምን ትሰራለህ? ቤት ተሳስቼ ነው የመጣሁት እኔ። ምን ማለት ቤት ተሳስተ አንኳኩተህ? እሷ ከሰው ጋር እንደሆነች ስታያት ነው እኮ ቤት የምትሳሳተውማ። ያንን የሚያክል ግቢ እንዴት ነው የምትሳሳተው አንተ? ሮጠህ እኮ ነው የወጣው ከዛ ግቢ። እሷ ከሰው ጋር እንደሆነች ስታይ ሮጠህ ነው የወጣው። እኔ የድሮ ጓደኛዬ ከውጭ መጥቷል ተብሎ እዚህ ሰፈር ነው ያለው ተባልኩኝ። ጀስት እሱን ለማየት ነው የመጣሁት። ስመጣ ደግሞ ሌላ ሰው ቤት ነው የገባሁት። እንደዚህ አይነት ቤት አይደለም። ትሰማኛለህ? እሺ የወጣሁት የሮጥኩት ደግሞ እንደዚህ ተሸፋፍናችሁ ሳያችሁ ሌላ ሰዎች ስለመሰላችሁኝ ነው። ሌላ ሰዎች ማለት ምን የሚከታተል ሰው አለ? ሌባ ምናምን ስለመሰላችሁኝ ነው የሮጥኩት። እንደዚህ ተሸፋፍናችሁ ሳያችሁ ቤት ልትዘርፉ የገባችሁ ነው የመሰለኝ። መንገድ ላይ እኮ ነው ያገኘን። ምንድን ነው ቤት ልትዘርፉ የምትለው? መንገድ ላይ እኮ ነው ያዝነው አይደለ? ቤት ውስጥ ናችሁ። እኔ በር ላይ ደርሼ የተመለስኩት እንደዚህ ተሸፋፍናችሁ ሳያችሁ እያሰቃያችሁ ልትዘርፏቸው መሰለኝ። እኔንም የምትዘርፉ ይመስሉኝ ሮጥኩ። እነማንን ነው እያሰቃየን የምንዘርፈው? እዚህ ቤት ውስጥ የነበሩትን ሰዎች እዛ ስትፈትሹ የነበረበት ቤት ውስጥ እኮ። ይኸውልህ ሰማኛለህ? ከውጭ የመጣ ጓደኛዬ ምናምን እያልክ የምታስመስለውን ነገር እዛ ራስህ እንትዋለሽ። ቆይ ስንት ጊዜ ልንገር? ማስመሰል አይደለም በቃ። ሴትዮዋን አይተሃታል። የምታውቃት ሴትዮ እንደሆነች ያስታውቃል። ገባህ አይደለ? ገባህ? ማነች የምትላትን ሴትዮ ራሱን ያላቃትም እኮ። የአቶ ከተማ ሚስት። ከተማ ማን ነው? እኔ የት አውቀዋለሁ? ከተማ የሚባለው ሰውዬ ታውቀዋለህ? ሁሉንም ታውቃቸዋለህ። ባታውቀው እዛ ቤት አትመጣም አንተ። ገባህ አይደለ? ባታውቃቸው፣ ሴትዮዋን ባታውቃት እዛ ቤት እንደዚህ ብለህ አትመጣም። አንኳኩተህ እኮ ከፍተህ ስታያት እሷ መሆኗን አውቀሃል። እኛን ስታይ ነው ሮጣ ያመለጥከው የምትላቸው ሰዎች። እኛም ያልተከተልን የዛን ሰዓት ላይ ማነህ የሚለውን ነገር ማወቅ ስለፈለግንና እዛ ጋር የሚቀድም ጉዳይ ስላለብን ነው። ማን አሁን የምትላቸውን ሰዎች ራሱ አላውቅም። ምንድነው ስራቸው? ከኔ ጋር ምንድነው የሚያገናኛቸው? እሱንማ አንተ ትነግረኛለህ። ምንድነው የምነግርህ? እኮ የማውቀውን ነገርኩህ። ትነግረኛለህ። እሱንማ ስሜ እንዴት አወቅሽ? ሙሉ ነገርን እነግርሃለሁ አልኩህ። እያንዳንዱን ነገር ስምን አይደለም ሙሉ ከነ ቤተሰብህ እነግርሃለሁ እያንዳንዱ። እሺ ከኔ ምንድነው ፈልገው? ማነህ? ምንድነው ከአቶ ከተማ ሚስት ጋር ያለ ግንኙነት ምንድን ነው? ምንም ግንኙነት የለኝም። ከአቶ ከተማ ሚስት ጋር ያለ ግንኙነት ምንድን ነው? ምን ታደርጋለህ እሷ ጋር? የምትላትን ሴት እኔ አላውቃትም። የአቶ ከተማ በለው አቶ ገበረ በለው ማንም አውቃችሁ ሰዎች የለም። እኔ በቃ የነገርኩህን ነገር ማመን ካልቻልክ ደግሞ አጨቅጭቀኝ በቃ። ቤት ምን ካዳሚ ነው ሴትዮዋ? ማነች? የምን ካዳሚ ነው የምታወራው? የጠንቋይ እሱን ያላቅልም የሚሄድ ሰው ነው የሚያውቀው። አንተ እዛ ከሄድክ እንግዲህ ራስህ ታውቃለህ። እኔ ስለ ጠንቋይ ቤት የማውቀው ነገር የለም። እያንዳንዱ ነገር አነግረኝ። ይታየዋል አይደል ከጀርባ ያሉት? ምንም በጉልበት የሚሆን ነገር እኮ የለም። በቃ አላውቅም ካልክ አላውቅም ነው። በጸባይ የማትነግረን ህግ ድረስ አላደርስም። በጸባይ የማትነግረን ከሆነ ይኸው ይታየዋል ከጀርባ ያሉት አይደለ? ስለዚህ ንገረን ቶሎ። ቀጥል፣ እንጠብቃለን። ቀጥል። ምንድን ነው የምነግርህ? ምንድን ነው ያለ ግንኙነት ከሴትዮዋ ጋር? መሸምጠጥ መደበቁ ምናምን አያዋጣም ለአንተ። ይገባል አይደለ? ምክንያቱም እዛ ቤት ስትመጣ እያንዳንዱ ነገር አይተናል። ስለ አንተ ጀርባ እያንዳንዱ ነገር አጥርተናል። የዛን ቀን ብቻ አይደለም። ገባህ አይደል? እዛ ቤት እንደምትመላለስ ሙሉ እኮ ስለ አንተ መረጃ አውቃለሁ። ይገባሃል አይደለ? እዚህ ጋር ሸወድክ ሸመጠጥክ ምናምን ምንም የሚጠቅምህ ጉዳይ የለም። ስለ አንተ ቀድሜ አውቄያለሁ። ሁሉም ሰው ጠይቄያለሁ። ምን አገባህ አንተ? ጀምር ስለ እኔ ስለምሮ የምታጣራው በቃ ዘመዴ ነች። በጣም ጥሩ እሺ። ከጠንቋይ ጋር ዝምድና አለ? ጠንቋይ ትሆን አትሆን አላውቅም። እኔ ዘመዴ እንደሆነች ብቻ ነው የማውቀው። እዛ ቤት እኛ ነን ያስወጣናት እንጂ ከዛ ከመኝታ ቤቱ ከምትሰራበት ውጪ ወጥታ አታውቅም። ወደ ሳሎንም ወደ ምንም ወጥታ አታውቅም። እኛ ነን በድፍረት ይዘናት የወጣ ነው ከዛ ቤት። ይገባል አይደል? ወደ ሳሎን ያመጣናት እኛ ነን። እኔ አላውቅም እሱ። ከዛ አትወጣም። እሱን ያለቅም ግን እኔ ስመጣ ሳሎን ነው የማገኛት። ወጥታ አታውቅም እያልኩ ነው።
እኮ እኔ ስመጣ ሰሉን ነው ማገኘት። ደግሞ በጣም ቆየሁ። ከብዙ ዓመት በኋላ ነው ተመልሼ የመጣሁት ወደ እሷ ጋር። ለምን ቆየ? ይሄን ያህል ዓመት ለምን ቆየ? በቃ ጊዜው አልተመቻቸልኝም እሷ ጋር ነው የምመጣት። አሁን ደግሞ በቃ ጊዜ ሲመቻችልኝ መጣሁ። ምንድን ነው ያላችሁ ግንኙነት? ከእሷ ዘመድ ነች፣ የሩቅ ዘመዴ ነች። የሩቅ ዘመድ። ስለዚህ አብራችሁ ጥንቆላ የምትሰሩት ማለት ነው ከእሷ ጋር? እኔ ስለምታወራው ጥንቆላ ምንም አላውቅም። ይኸውልህ የአቶ ከተማ ሚስት ነች። ሚስትነት ብቻ ሳይሆን የአቶ ከተማ ስራ አብራ ነው የምትሰራው። እኔ ስለ አቶ ከተማ ምንም የማውቀው ነገር የለም። ከተማ ዘመድ ነች አይደለ? ዘመድ ከሆነች ደግሞ ባለቤቷን ታውቃለህ። እየነገርኩህ እኮ ነው። ከብዙ ዓመት በኋላ ነው የመጣሁት እኔ እዚህ። ትሰማኛለህ? 50 60 ዓመት ቆይ። ዘመዴ ነች ካልክ ስለሷ ህይወት ታውቃለህ፣ ስለሷ ሙሉ ነገር ታውቃለህ። የማውቀውን እኮ ነገርኩህ በቃ። ዘመዴ ነች እያልከኝ ነው አይደለ? ሙሉ ነገር ታውቃለህ። በዛ ላይ ደግሞ 50 60 ዓመት ትላለህ እንዴ? ሳምንቱ ሙሉ እኮ እሷ ነገር ስትመላለስ እንደነበረ ሙሉ ሰው ነግሮኛል እኮ። ከዚህ በፊት ስከታተል ነበር እያንዳንዱን ነገር። ይኸውልህ እኛን ተከታትለናል። አንተ እዛ ሮጠህ ከወጣህ በኋላ ተከታትለናል። ገባል? ስንከታተለ ወደዛ ሰፈር በደንብ ነበር የምትሄደው። እነማን ናቸው እያልክ እኛንም ስታጣራ ነበር። እዛ ግቢ የነበሩትን ሰዎች ማን ነው የመጣው እሷ ጋር እያልክ ስታጣራ ነበር። ገባ አይደለ? ምንም የምትሸሽገው ነገር የለም። በቃ እያንዳንዱ ነገር ተደርሶባል። አሁን የምፈልገው አንድና አንድ ነገር ከአቶ ከተማ ጋር ያለ ግንኙነት ምንድን ነው? አቶ ተሰማ የት ነው ያለው? እኔ ስለምታወራችሁ ሰዎች የት ነው ያለው አቶ ተሰማ? ተላላኪው ነህ? እኔ ምንም የማውቀው ነገር የለም። ተከታተል ብሎ ልኮ ነው አቶ ተሰማ። እንደዚህ ነርቨሱን አታውራ። በቃ አለቀ። ተረጋግተህ ማውራት ከቻልን ተረጋግተህ፣ ካልሆነ ደግሞ ምንም አላወራም። የፈለግከውን ነገር ማድረግ ትችላለህ። ምንም አላወራም ማለት አትነግረንም? ምንም ነገር ተረጋጋ። መጀመሪያ ገብቶሃል? እያወራሁ ነው። ተረጋጋውም አልተረጋጋውም የሚመለከት ጉዳይ የለም። ለምጠይቅ እያንዳንዱ ነገሮች ግን የመመለስ ግዴታ አለብህ። እኔ ደግሞ በጉልበት ከሆነ ምንም ነገር አልመልስም። አትመልስም? ምንም አትመልስም? 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 እሺ በቃ እሺ። በጸባይ ማትመልስ ከሆነ ጉልበት መጠቀማችን አይቀርም ከዚህም በኋላ። እሺ ምንድነው ፈልግ? የት ነው ያለው ተሰማ? የት ነው ያለው ተሰማ? እኔ ስላቱ ተሰማ ምንም አላውቅም። የት ነው ያለው? ካላወኩኝ ቆይ ምንድነው የምፈልገው? እንዴ ታውቃለህ? ተላላኪውን አይደል? ስላቱ ተሰማ ምንም የማውቀው ነገር የለም። በቃ እዚህ ነገርኩህ እኮ ለዝምድና ነው የመጣሁት። አለቀ። ዘመድ ነው ፈልጌ ነው የመጣሁት። በቃ የሆነ ጉዳይ ማማከር የምፈልገው ጉዳይ እሷ ጋር ስለነበረ። ምንድነው የምታማክረው? የግል ጉዳይ ነው እሱ። ምንድነው የምታማክረው? የግል ጉዳይ ነው በቃ። ትነግረኛለህ። ወደ የግል ጉዳይ የሚባል ነገር የለም ከዚህ በኋላ። በቃ የግል ጉዳይ ነው በቃ። ሴትዮ ወንጀለኛ ነች፣ የወንጀለኛ ተባባሪ ነህ። ስለዚህ ተባባሪ አይደለሁም። ተባባሪ ነህ። ዘመዷ ከሆንክ ተባባሪ ነህ። እዛ ቤት የመጣበት ምክንያት ስላለ ነው እዛ ቤት የመጣው እንጂ ዘመድ ስለሆነች ወይ ምናምን ዝም ብለህ አይደለም የምትመጣው። ገባህ አይደል? እዛ ቤት የመጣው የሷ ዝምድና ኖሮ ሳይሆን የሷ ቤተሰብ ነህ ወይም ደግሞ የአቶ ተሰማ ተላላኪ ነህ። በቃ እርዳታውን ፈልጌ ነው የመጣሁት። በጣም ጥሩ። አሁን እየመጣህ ነው። እሺ ምን አይነት እርዳታ? ከዝምድና ምን አይነት እርዳታ ነው የምትፈልገው? እርዳታ ፈልጌ እሷን የሆነ የግል ጉዳይ ነበር ያወጣል እንድትረዳ። ምንድን ነው የግል ጉዳይ? ግዴታ እሱ መናገር አለብኝ። ግዴታ ነው መናገር አለብኝ። ስለ እሷ እናውቃለን። ጠንቋይ ነች ብለሃል አይደል? በቃ በዛ ወይ ማናገራት ወይ ነገር ስል ነበር። ጥንቆላ እንድትሰራለህ? ምን ልታረግበት? ሰው ልታስጠፋበት? ሰው ልታሳመምበት? የታመመ ሰው ላሳክምበት። ማን የታመመው? ቆይ ለምንድን ነው የማትሆኝ? ማን ነው? በቃ ተወኝ። እኔ ምንም ነገር መናገር አልፈልግም። በቃ ይሄን ያልነገርኩህ ልድገም እንዴ? አልበቃህም? ልድገም አልበቃህም? አይደለም አንተ አሁን ከዚህ ጋር ከህዝብ ጋር ተሰብስበህ ስለመጣ አይደለም እዚህ ገብቶሃል አይደል? በቃ በሰላም ማውራት ካለብን በሰላም እያወራን ነው። ትሰማኛለህ? በሰላም ላውራ በጉልበትም ላውራ። የምትነግረኝ ከሆነ ትነግረኛለህ። አይ የምትለኝ ከሆነ አሁንም እደግምሃለሁ። የማይበቃ ከሆነ ደግሞ ከጀርባ ያሉት አባላቶቹ እንዳለ ሁሉም ነገር ይጨርሱልሃል። ቀላል ነው። በቃ ሰው ታሞብኝ ነው። አሁን ደግሞ የታመመ ሰው እኔ ጋር የለም። የት ነው ያለው? ማን ነው? ማን የታመመው ሰው ንገረኝ እስኪ። ምንድን ነው ካንተ ጋር? ባለቤቴ ነች፣ ክፍለ ሀገር ከዘመዶቿ ጋር ነው ያለችው። ስለዚህ ህመምን ለማስታገስ እሷ ጋር ትመላለሳለህ ማለት ነው። ባለቤቴ እንድታድንልኝ ስለፈለግኩኝ ነው እዚህ መመላለሱ። እና ዳነችልህ? አዎ እየዳነች ነው። ስለዚህ ካለችበት ታስመጣታለህ። ክፍለ ሀገር ነው ያለችው። ካለችበት ታስመጣታለህ። እንዴት ልትታመም ቻለች? ምን አይነት ህመም ነው ያጋጠማት? አላውቅም። አሁን ላይ ምን ላይ እንዳለች በቃ ድንገት ነው የታመመችው። ከዛ በቃ ያለኝ አማራጭ በህክምና ሞከርኩኝ፣ በብዙ ነገር ሞከርኩ፣ አልተሳካም። ወደ እሷ ጋር ይዘት መጣሁ። ረጅም ዓመት እኮ ነው እዛ ቤት ስትመላለስ የነበረው እኮ። በየጊዜው እመላለሳለሁ። በቃ በዛ ላይ ደግሞ ያገባኸው በቅርብ ነው አይደለ? 2 ወር 3 ወር ቢሆን ነው ካገባህ። ሰምቻለሁ። እያንዳንዱ ነገር ስለአንተ አጣርቻለሁ። እሷ ነች ሚስቴ መረጠችልኝ። ከዛ ሚስቴ መረጠችልኝ። ከዛ በኋላ የታመመሽ ሰጠችህ። ከዛ በኋላ አደኝልኝ አልካት። ምንድን ነው ይሄን ያለ? እሷ ማነች? እሷ ለአንተ ሚስት የምትመርጠው? ስለዚህ ከአዳሚዋ ነህ ወይም ደግሞ የአቶ ተሰማ ተላላኪ ነህ። በቃ ግንኙነት አለ ከነሱ ጋር። ስለዚህ አሁን የምፈልገው የት ነው ያለው አቶ ተሰማ?
ማን ነው አቶ ተሰማ? እኔ እኮ ነገርኩ በቃ ስለሷ ነው የማውቀው እንጂ የባለቤቷ የሴትዮዋ ባለቤት የአቶ ከተማ አባት የት ነው ያለው? እኔ ታውቃለሁ። ዝምድናዋ ነው ሚስት እስከ መመረጥ ደረጃ ከደረሳችሁ ገባህ? ለአንተ ሚስት እስከ መምረጥ ደረጃ ከደረሰች ሴትዮ ስለሷ እያንዳንዱ ነገር ታውቃለህ፣ ሙሉ ነገር ታውቃለህ። ስለዚህ የት ነው ያለችው? አቶ ተሰማ የት ነው ያለው? አላውቅም የት እንዳለ። በዛ ላይ ያገባው 3 ወር ነው። እሷ ጋር መመላለስ ከልጅነት ጀምሮ እሷ ጋር እንደከረምክ ነው። ዘመዴ ነች አልኩህ እኮ። ዝምድና ብቻ አይደለም፣ እንደውም እናቱ ነች እየተባለ እንደሚወራ ሁላ ሰምቻለሁ። የእሱ እናት ነች እየተባለ ይወራል ሰፈር ላይ። እያንዳንዱን ነገር ስለአንተ አጣርቻለሁ። ገባህል አይደለ? ሙሉ ነገር አለኝ፣ ማስረጃም አለኝ፣ ሙሉ ነገር አለኝ። እዛ ቤት ቤተኛ እንደሆንክ እንደውም የእሷ ልጅ እንደሆንክ ነው ሰው የሚያውቀው። ከዛ በኋላ አገባህ። 2 ወር ወይ 3 ወር ቢሆን ነው ካገባህ። በጣም ቅርብ ጊዜ ነው ያገባው። ከዛ መጥፎ ሰው እንደሆንክ እያንዳንዷን ነገር ደርሼበታለሁ። ጥሩ ሰው እንዳልሆንክ ጥሩ ሰው እንዳልሆንክ ምን አድርጌ ነው መጥፎ ሰው የሆንኩት? እያንዳንዱን ነገር ደርሼበታለሁ። የሴትዮዋን ስራ ስታስፈጽም እንደነበረ፣ ስትላላክላት እንደነበረ። ለማን ነው የምላላከው? ለሴትዮዋ ለዚህ ጠንቋይ ስትላላክለት እንደነበረ በቃ ነገርኩ። የወንጀል ስራዎች አብራችሁ ሲሰሩ እንደነበረ እሷም ተናዛለች። ሙሉን ነገር ገባህ አይደል? ሙሉን ነገር ተናዛ ስለአንተ እንዳለ ነግራናለች። በይሳት ደበቅ አልደበቅ ምናምን ምንም የሚጠቅመህ ነገር የለም። ሙሉን ነገር እናውቃለን። ግን የምፈልገው አቶ ተሰማ የት ነው? ለአንተም ይጠቅምሃል። አቶ ተሰማን ከጠቆምከን እኛም የአንተን እስርም ሁሉም ነገር ለማቅለል ዝግጁ ነን። እና ከተናዘዘች ለምን እሷን አትጠይቋትም? ለምን እኔ ጋር ትመጣላችሁ? እሷንማ በቁጥጥር ስራ ብለናታል እኮ። አንተ ጋር የመጣ ነውማ አንተን ወስደን ወደ ህግ አካላቶች ለመውሰድ። ቆይ ይህን ሁሉ ነገር እንዴት ልታውቅ ቻልክ? ስለ ፋሚሊ ምናምን ሙሉ ነገር አውቃለሁ እኮ አልኩ። እኔ ግሩም ነኝ። እኔን ስትሰልል እንደነበርም ደርሼበታል። ምን? እንዴት ደረስንበት እኮ። እዛ ቤት ማን የመጣው ምናምን እያልክ የሰፈሩ ሰው እንዳለ ስታጠያይቅ ደርሰንበት። ማለት እንዴት አወቅክ? እንዴት ደረስክ? እንዴት አወቅክ? እነግርሃለሁ ስላንተ። የት ተወለድክ፣ ማን የወለደ፣ እናትህ አባትህ ማን ናቸው፣ ሁሉም ነገር እነግርሃለሁ ከፈለክ። ምን ልታረገን ነው? ቆይ አገኘን፣ ይኸው ተገናኘን። እስኪ ምን ልታረግ ነው ታዲያ? ሰለል ብሎን አቶ ተሰማ? እኔ አቶ ተሰማ የምትለውን ሰው አላውቅም። በስልክ ነው ትእዛዝ የወጣው። በቃ አንተ እንድንከታተል ትእዛዝ ወጣ። ከዛስ? እሺ ይኸው አገኘኝ። እሺ ይኸው ያዝከኝ። እሺ ምን ልታረግ ነው? ያዝከኝ። አሁንም አንተ ነው ያዝከኝ። እኔ መቻስኩ እኔ ቢዝማ አሳይ እኮ በቃ ይዘኛል። እሺ አሳይ ነበር ምን እንደማደርግ። ምን ልታረግ ነው? እንደዚህ አታወራም ነበር እና ምን ልታስገድለኝ? እሱን አላውቅም። እዛው ከአንተን ፈልጉ ከተባለው ሰውዬ ጋር እናገናኘና ያኔ የምታወራውን ታወራለህ፣ የምታደርገውን ታደርጋለህ። ስለዚህ ታገናኘኛለህ ወስደህ? አላውቅም ማን እንደሆነ፣ በስልክ ነው የምንገናኘው። ምን ለመሸወድ እየሞከርክ ነው? ለምንድን ነው በቃ ማትወኝ? በእናትህ ተወኝ በቃ፣ ከህይወት ይውጣልኝ። ትእዛዝ ያስተላለፈላችሁ ሰውዬ የት አለ? አላውቅም። እኔ በስልክ ነው የተደወለልን። ከማን ስል ማን ነኝ አለ? አላውቅም። ስራ ላይ ነበር። ምንድን ነው የምትሰራው? ምንድን ነው የምትሰራው? ሹፌር ነኝ። የምን ሹፌር ነው? አስፈላጊ ነው እንዴ? ያለ በቃ ሹፌር ነኝ ያልኩህ አንዴ እኮ። የምን ሹፌር? ታክሲ ነህ? ላዳ ነው የምትሰራው? ምንድን ነው የምትሰራው? ያገኘሁትን ነው የምነዳው። በቃ ስራ በመጣበት ነው። ረጅም ርቀት የምነዳለሁ። እዚህ ሰፈር ለሰፈር የምነዳለሁ። የተገኘውን ነገር ነው የምሰራው። ከሰውየው ጋር እንዴት ተዋወቃችሁ? እኔ ከሰውየው ጋር አልተዋወቅም። በስልክ ነው የምናወራው እኮ። በስልክም ከሆነ እንዴት ስልክህን አገኘው? እንዴት አወቀ? እንዴት ተነጋገራችሁ? እንዴት ትእዛዝ ላንተ ላስተላልፍ ይችላል? ስልክ ደወለልኝና ክፍያ እንደሚከፍልኝ አንተ እንደከታተልለት ጠየቀኝ። አለቀ። ስለዚህ ከዚህ በፊት እንደዚህ አይነት ስራዎች ትሰራለህ ማለት ነው? አልሰራም። የመጀመሪያ ነው። ገንዘብ ያስፈልገኝ ነበር። እንዴት ተገናኘ ከሱ ጋር? ገንዘብ አስፈለገህና ወንጀል ትሰራለህ እንዴ? ወንጀል አይደለም፣ መከታተል እኮ ነው። ተከታተልኝ እንዳልኩ የተከታተልኩ ነው። አለቀ እኮ። እኔ ላገኝህና እሱን አሳያለሁ እያልከኝ ነው አይደለ? ባገኘህ ቢይዝ ኖሮ አሳያለሁ እያልክ እየዛትክብኝ ነው። አገኘኝ። ይኸው ታዲያ ፈለግከውን አድርገና ድሉን ውስጥ እኔ ምንም የማድረግ አቅም የለኝም። በቃ የሚያደርገው ሰው አካል እዛ ነው ያለው፣ እኔ ጋር አለ እኮ። እንዴት አገኘው እያልኩ ነው። እሱን ያገኘኝ ያልኩ እኮ። እንዴት አገኘው? ምንድን ነው ከሱ ጋር ከሰውዬ ጋር ያላቸው ግንኙነት? ከአቶ ተሰማ ጋር ያላቸው ግንኙነት ምንድን ነው? ምንም ግንኙነት የለንም ከአቶ ተሰማ። የምትለውን ሰውዬም በስም አላውቀውም። ከቅድም ጀምሮ ነገርኩህ። እኔ ሰውየውን አላውቀውም። ከሴትዮዋ ጋር እንድትዋወቃችሁ? በቃ ዘመዴ ነች ሴትዮዋ፣ የሩቅ ዘመዴ ነች። ከድሮም ጀምሮ እንጠያየቃለን። ከስንት ጊዜ በኋላ ተመልሼ መጣሁ። በምን መልኩ ነው ዝምድናችሁ? እንዴት ተጀመረ? ትዳር እየፈለገችልኝ የነበረው እሷ ነበረች። በቃ ከዛ ባለቤት ሰጠች። ትዳር ያገኘኸው 2 ወር 3 ወር ቢሆን ነው ከተጋባችሁ። ገባ አይደለ? ከዛ በፊት ከልጅነት ጀምሮ ከእሷ ሴትዮ ጋር ግንኙነት እንዳለችው፣ እንደውም የአንተ እናት እንደሆነች ነው እዚህ ሰፈር ላይ የሚታወቀው። ምን ልበል? ከዚህ በላይ ምንም ልል አልችልም። ምንድን ነው የምሰማው ድምፅ? ማን ነው የሚያስለው?
ማን ነው ያሰረው? የጎረቤት ሰው ልጅ ታሞ መጥቶ እኮ ማን ነው? የሆነ ሳል ምናምን እየተሰማኝ ነው። አይ ጎረቤት ነው እዚህ አይደለም። ምንድነው የሚሰማኝ? ምንድነው የሚሰማኝ? የጎረቤት ልጅ ነው ታሟል። ሰሞኑን ጉንፋን ይዞታልና ለዛ ነው። የጎረቤት ልጅ እንዴ? ቤታቸው የኛ ያለ እንዴ? ምንድነው ሰንሰለት የምሰማው? የምን ሰንሰለት ነው የምሰማው? ውሻ ነው። ቤት ውስጥ ምን ያደርጋል ውሻ? ምን ሆነ ነው አንተ? ቤት ውስጥ ውሻ አለ ያልከኝ? አዎ ውሻ አለ። በቃ ገብቻለሁ። ለምንድን ነው የምትገባው? ውጣልኝ እንደው ውጣ። ቤቴን ለቀህ ውጣ። በቃ እንደው ለምንድን ነው የምትጎተኝ? ቤቴን ለቀህ ውጣልኝ። ለምንድን ነው የምትገባው? ሲጀመር ውሻ አለ ያልከኝ አይደለም። ለምንድን ነው የምትገባው? በቃ አችልም። ቤቴ ውስጥ አስገባው አይደል? ለምን ወደ ጓዳ የምትገባው? ገብቼ መፈተሽ አለብኝ። ፈትሻለሁ። አችልም። በቃ አትገባም። እፈትሻለሁ። አንተም ካሜራን ይዘህ ውጣ። ኖ አትገባም። በቃ ውጣ። አንተም ካሜራን ይዘህ ውጣ። ምን ሆነህ ነው አንተ? አባት ምን ሆነሽ ነው? ማናችሁ? ቤቴን ለቃችሁ ጥሉኝ። ውሻ ያልከኝ እሷ ነው? ያዙት። ውሻ ያልከኝ እሷ ነው? አይደለም። አትኩኝ። አይዞሽ፣ ደህና ነሽ? አይዞሽ፣ ደህና ነሽ? አትካኝ። አይዞሽ። ትነክሳለች። ምን ማለት ነው ትነክሳለች ማለት? ሰው አይደለች እንዴ? እና በሰንሰለት ነው የምታስራት? ለብዱሻ እናንተ እነማን ናችሁ? ነኝ ያልናደሽ እንደሱ ልታሰቃዩኝ ነው ወይ? አልፈልጋችሁም። በቃ ይዱልኝ። ውጡልኝ። በቃ አልፈልጋችሁም። አይዞሽ፣ ነይ ደርሰንልሻል። አይዞሽ፣ እኛ ልናሰቃይሻለን። ነይ አይዞሽ። ምንድን ነው ያደረካት? አይዞሽ። ምንድን ነው ያደረገሽ? ማንሽ? ለምንድን ነው የታሰርሽው? ያዙት፣ እሱን ቀጥቅጡት። ምንድን ነሽ? ማንሽ? እናንተስ ማን ናችሁ? እኛ አንቺን ልናደንሽ ነው የመጣ ነው። ለምንድን ነው እዛ ውስጥ ታስረሽ የነበረው? እናንተም እንደሱ ልቀጠቅጡኝ ነው እንዴ? ይመታሻል? አዎ። ለምንድን ነው ያስገባሽ እዚህ? ለምንድን ነው የታሰርሽው እንዴ? ለምንድን የምትጠይቀኝ? ነክሶሻል? ለብዱሻ ነክሶሽ ነበር? ኧረ አልነክሰኝም። ታዲያ ለምንድን ነው እንደዚህ ያሰረሽ? ፍታኝ። ለምንድን ነው የምፈታት? ተዋት እንጂ። እንዴ ምን ሆነ ነው? ለምንድን ነው የምፈታት? ታስቸግራለች እያልኩ አይደል እንዴ? ታስቸግራለች ማለት ሰዎችን ትናከሳለች፣ ታስቸግራለች እንደዚህ። ለዛ ነው አስሬ ያስቀመጥኳት። ለምን ገብታ ወጣት? ሲጀመር ከውስጥ መውጣት አልነበረ። ሲጀመር ማነች? መንገድ ላይ አግኝቼ እየረዳኋት ነው እንደዚህ። እኔ ሚስቱ ነኝ። ዝም ብላ ነው የምታወራው ነበር። እኔ ሚስቱ ነኝ። አንቺ ዝም በይ። ቆይ ሚስቴ ገጠርናት ታማለች ያልክ ታማለች ብለኸኛል። ስለዚህ እሷ ነች ማለት ነው ሚስቴ? እሷ አይደለችም። እሷ መንገድ ላይ አግኝቼ እያሳከምኳት ያለች እንደ ሚስቴ መፍትሄ እንድታመጣልኝ ነው ማሳከምኳት። መንገድ ላይ ሳገኛት አሳዘነች። እባክህን ፍታኝ። እንዳትፈታት፣ ከፈታት ያልቅልህ። ስምምነኝ ፍታኝ። ወደዛ ሂጅ ያልሽ እጅሽን ወደዛ አድርጊ። ፍታኝ ትላለች። እንዴ ነው አንተን አልጠየቅኩህም። ዝም በይ። አንተ ፍታኝ አባቴ። ዝም በይ። ልትረዳኝ ልረዳሽ ነው። እሺ ቆይ እንፈታዋለን። ቆይ ልናከስም እሱ እንዳሉ አይደለም። ቆይ እሺ እንዳትፈታት። ቆይ ለምንድን ነው እሺ ለምንድን ነው የምትቀጠቅጣት? እዚህ የምታሰቃያት? እያሰቃየኛል እያለች ነው። በቃ አርፋ መቀመጥ አትችልም። ሰዎች እየተጎዳ ነው። ኖ እየደበደብኳት አስሬ ያስቀመጥኳት ላለመደብደብ ብዬ ነው። የሕክምና ቦታ ለምን አልወሰድካት? ወስጃታለሁ። እሺ ከዛስ? በቃ ለትንሽ ጊዜ እንደዚህ መቀመጥ አለባት ስለተባልኩ መድኃኒትም እየወሰደች ነው። ውስጥ ላይ መድኃኒቶች አሉ። ቆይ የትኛው ዶክተር ነው እንዲህ በሰንሰለት? ዶክተር አይደለም። እና ማን ነው? ሴትዮዋ? አዎ ጠንቋዩ። ከእኛ እጅ እኮ ነች የምትገኘው ሴትዮዋ። ቀና በል እናውራኝ። አባ ፍታኝ በእናትህ። እንዳፈታት በቃ እንዳፈታት። እባክህ ውጣልኝ፣ እንደውም ቤቱን ለቀህ ውጣልኝ እባክህ። ወዴትም አልወጣም። ለምንድን ነው ያሰርካት? ምን አገባ? በቃ ተዋት። ይመልስልኛል። ነገርኩህ እኮ። ምን አገባ ይለኛል እንዴ? ይለኛል እንዴ? እባክህ የኩላሊት ህመምተኛ ነኝ እባክህ። ምን አገባ ይለኛል እንዴ? ወንጀለኛ እኮ ነህ። ምንድን ነው ያደረኩት? ይችል መርዳቴ ነው ወንጀለኛ የሚያስብለኝ? እኔ እያሰቃየኝ ነው ያለው። እንዲህ በሰንሰለት አስራት ልጅቷን እየቀጠቀጥካት ነው ያለው። ምን ሰዎችን ስለምትጎዳ ነው እንደዚህ አድርጌ ያሰርኳት። ይሄው እንደምታያት ናት። መረጋጋት እንኳን አይችልም። ጤነኛ ነች። እንዳፈታት አይቻልም። እንዳፈታት ንቀጠኝ ብያለሁ። አንተ ዛሬ እንዳፈታት ፍታኝ።
በሉት ታባል ምንድነው? እሺ ቆይ እንዴት አድርጎ ነው ያሰረሽ? ለምንድን ነው የታሰርሽው? እንትን ውሰደው፣ ወደዛ ውሰደው። መጥቶ ያስለኛል። ወስደዋል። ለምንድን ነው የታሰርሽው? ወደዛ ወርውረው። ማስረጃነት ለማስረጃነት ኤቪደንስ ይሆናል። ለምንድን ነው ያሰርሽ? እኔ አላቅም። ለምንድን ነው የሚቀጠቅጥሽ? ለምንድን ነው እዚህ ቤት የመጣሽው? እህቴ ጠፍታለችና ላገናኝሽ ብሎኝ ነበር ያመጣኝ እዚህ ቤት። ከዛ ነበርሽ መጀመሪያ? እኔ አያመኝም እኮ። ለምንድን ነው አሁን እብድ ውሻ ነክሷታል፣ ሰው ትናከሳለች። አመንከው እንዴ? ውሸታም ነው እሱ። እንዳታምነው እሱን። እሱ ውሸታም ነው፣ እንዳታምነው እኮ። ታዲያ ለምንድን ነው ያሰረሽ አሁን? እኔም አላቅም። ራሱ ነው አምጥቶ አሰረኝ። ከዛ ይቀጠቅጠኛል፣ ምግብ አይሰጠኝም። በቃ ምን ያህል ጊዜ ሆነሽ እዚህ ከመጣሽ? አረ ቆይቻለሁ፣ ግን አሁን ስለመጣ ካመሰግናለሁ። ይዘኸኝ እንሂድ። እሺ። አይ ቆይ እናውራ ማለት ልጠይቅሽ። ይመጣላ። ችግር የለም፣ እኛ ባለቶች ጋር ነው ያለው። ታው እንሂድ፣ ይቅርብን፣ ውጭ እናወራለን። አንቺ እንደቀጠቀጠሽ የቀጠቀጡት ነው እሱ ነው በሰራው ስራ። ችግር የለውም። ግን ቆይ እዚህ ቤት ማለት ሚስቱ ነኝ ብለሻል። እሱ ደግሞ አይደለችም፣ መንገድ አምጥቼ የምረዳት ልጅ ነች ብሏል። ሚስቱ ነኝ። ምን ያህል ጊዜ ሆናችሁ ከተጋባችሁ? አረ 3 ዓመት ምናምን ይሆነናል። እርግጠኛ ነሽ? ግን እኮ እሱ 3 ወር ቢሆነው ነው ካገባ። 3 ወር ወይ 2 ወር ቢሆነው ነው። በቅርብ ጊዜ እንዳገባ ነው መረጃ። 3 ወር በቃ ይሆናል ማለት። እዚህ ቤት ከመጣው 3 ዓመቴ ነው እያልሽ ነው። እሱ ደግሞ ካገባ 3 ወሩ ነው። በቃ 3 ወር ይሆናል። ይሆናል። እውነት ነው እየነገርሽኝ ያለሽው አይደል? እየዋሸሽኝ አይደለም። አልዋሽም። ለምን ዋሻለሁ? ግን ይዘኸኝ እንሂድ እኮ። እውነቱን ማትነግሪኝ ከሆነ እሱ እንደተቀጠቀጠው አንቺም ትቀጠቀጣለሽ። በፊት ሲያሰቃይሽ እንደነበር ነው የምናሰቃይሽ እኛም። እውነቱን ካልነገርሽን የምትዋሽኝ ከሆነ እንዴ? ለምን እኮ እንዳትዋሽኝ ነዋ። እውነቱን እንድትነግሪኝ ነው። እውነቱን መናገር አለብሽ። ለአንቺም የሚጠቅመሽ ለእኛ እውነቱን ብትነግሪኝ አንቺም ምን እንረዳሻለን። ከዚህ ካለሽበት ሁኔታ እንድትወጪ እናደርጋለን። 3 ዓመት 3 ወር። ቤተሰቦች ልጅ ነው ያሉት? ክፍለ ሀገር ናቸው። ከዚህ እንዴት መጣሽ ከክፍለ ሀገር? እኮ እህቴ እኮ ጠፍታብን ላፈላልግሽ ልሽ ብሎኝ ነው ይዞኝ የመጣው። ከዛ ልክ እንዳመጣኝ እዚህ አሰረኝ። ከዛ መውጣት ምናምን አልችልም። ከዛ ይቀጠቅጠኛል ምናምን። እህትሽ የት ነው የጠፋችሁ? ክፍለ ሀገር ነው እዚህ? ወደዚህ መታን የጠፋችሁ። እሱ እንዴት አገኘሽው? በምን እንዴት ተገናኛችሁ? እንዴ ባሌ አይደል እንዴ? እኮ ማን ያገናኝሽ? አሁን እሱ የሆነች ግለሰብ መርጣ አንቺን ለእሱ እንደሰጠችው እንደተጋባችሁ ነው የነገረን። ስለዚህ እሷ ቤት ነበርሽ ማለት ነው መጀመሪያ? አዎ፣ በአጋጣሚ ተገናኘንና ያው ተዋደድንና ተጋባን። ከሴትዮዋ ጋር ምንድን ነበር የምትሰሪው? ከጠንቋቋ ጋር ምንድን ነበር የምትሰሪው? እሷ ነች የመረጠችልኝ እያለ ነው። እሷ ነች መርጣ እንዳገባት ያደረገችው እያለ ነው። እንደዛ ነው እኮ እያለ ያለው ባለቤትሽ። እሷ ነች የመረጠችልኝ አንቺን እንድታገቢው ሴትዮዋ ነች፣ ያቺ ጠንቋይ ሴትዮዋ ነች የመረጠችልኝ እያለ ነው። የምን ጠንቋይ? አረን ያረቃትም። ምንድነው ከእሷ ጋር ያለሽ ግንኙነት? ማናት? የአቶ ከተማ ሚስት። እንዴ የከተማ ምንድነው? አንተም የከተማ አሁን እንዴ ደግሞ ባልተመጡብኝ ወይ? ቆይ አይደለም ምን አይደለም ምን ያደረጋሽ? ዞር በል። ቆይ ተረጋጊ። ቆይ ልጅ ተረጋጊ። ቁጭ በይ። አልፈልግም። ዞር በል። በቃ አልፈልግም። ዞር በል እኮ። ተረጋጊና ቁጭ በይ። እኔ አቶ ከተማ ሰው አይደለሁም። እኔ አንቺን ልርዳሽ ነው የመጣሁት። አልፈልግም። በቃ አቶ ከተማ የኔም ያንቺም ጠላት ነው። አልፈልግም። ችግር የለውም አይዞሽ። ይኸውልሽ ተረጋጊና ቁጭ በይ። ነይ ተረጋጊና ቁጭ በይ። እኔ አንቺን ለመርዳት ነው የመጣሁት። አንቺን ለማጥቃት ወይም ደግሞ ሰው ልኮኝ አይደለም የመጣሁት። ስለዚህ እባክሽ ተረጋጊ። እባክሽ ተረጋጊና ቁጭ በይ። ቆይ አቶ ከተማ የሚባለውን ስም ሳነሳ ለምንድን ነው የደነገጥሽው? አታንሳብኝ። በቃ እሱ እኮ ንገሪኝ። ምንድን ነው? ቤተሰቦቼን የበጠበጠው እሱ ነው። እህቴም እንድጠፋ ያደረገኝ እሱ ነው። አልፈልግም። በቃ ስለዚህ አቶ ተሰማ ያለበትን ታውቂያለሽ ማለት ነው? እኔ አላውቅም። ታስሬ የለ እንዴ?
አይደለም ቤተሰቤን የበጠበጠው አቶ ከተማ ነው ካልሽ የአቶ ከተማ አባት ደግሞ አቶ ተሰማ ነው። አቶ ከተማን በቁጥጥር ስር አውለነዋል። እኛ እጅ ነው የሚገኘው አቶ ከተማ። ስለዚህ አቶ ተሰማም ያለበትን ታውቂያለሽ ማለት ነው። ከተማ ይኸውልሽ ከተማ ማለት አንቺና ይህንን ግርማ የሚባለውን ሰውዬ ያጋባችሁ ሴትዮ ባለቤት ነው። አቶ ተሰማ የሚባለው ደግሞ የእሱ አባት ነው፣ የአቶ ከተማ አባት ነው። እሱ ሰውዬ ነው ህይወቴን የበጠበጠው። የትኛው ተሰማ የሚባለው? አዎ ተሰማ። ምንድን ነው ያደረጋችሁ? እስኪ የት ነው የምትተዋወቁት? እንዴት ነው ከአንቺ ቤተሰብ ጋር የተዋወቀው? እንዴ የቤተሰቦቼን ንብረት ሙሉ ወስዷል እኮ። እህቴንም እንድጠፋ ያደረገው እሱ ነው። በቃ ይህን ነው የማውቀው እኔ። እህትሽ እንድጠፋ ያደረገው እንዴት ማለት አልገባኝም። ምን ገብቶ እንዴት ገባ? እህትሽ እንዴት ታወቃት? አይዞሽ ተረጋጊ። ለእኛ ይጠቅመናል፣ ለአንቺም ይጠቅምሻል። ይህን ሰውዬ ለህግ አካል ማቅረብ አለብን። አቶ ተሰማ የሚባለውን አቶ ከተማን ይዘነዋል፣ ሚስቱንም ይዘናታል። ስለዚህ አቶ ተሰማን ለህግ ለማቅረብ ደግሞ የአንቺ እርዳታ ያስፈልገናል። ስለዚህ ንገሪኝ እባክሽ። ንገሪኝ የምታስታውሹን እያንዳንዱን ነገር። አሁን አግኝተኸዋል እንዴ? አቶ ከተማን ይዤዋለሁ፣ በቁጥጥር ስር ነው የሚገኘው። አይዞሽ፣ ይኸውልሽ ተረጋጊ። ለአንቺ የሚጠቅምሽ ነገር ነው። ይሄኛ የምናደርገው ነገር ለአንቺ ይጠቅምሻል። እሺ ለምን አንወጣም እኛ ከዚህ? እኮ ንገሪኛ፣ እያንዳንዱን ነገር ንገሪኝና መሄድ ወዳለበት እንድንሄድ እኮ ነው። ምክንያቱም አንቺ ጋር ልንሄድ። አሁን እንሄዳለን። ከጠቆምሽኝ የት እንዳለ ካሳይሽኝ እንሄዳለን። እሱ ጋር እንይዘዋለን። ዝምድና ያላችሁ ከአቶ ተሰማ ጋር? ኧረ የለንም። ስለዚህ እንዴት አወቅሽው? እስኪ ስሙንም ስነግርሽ አውቀሽዋል ቀጥታ። እንዴት ነው ያወቅሽው? ንገሪኝ እስኪ። ተሰማ ለቤተሰቦቼ የሆነ ነገር አደርጋለሁ እያለ ብዙ ነገራቸውን ሲወስድ አስታውሳለሁ። ከዛም ደግሞ እህቴን እሱ ጋር ሆና እንድትሰራ ቤተሰቦችን አስፈቅዶ አስጠፍቷታል። የእሱ አገልጋይ ልትሆን። ምንድን ነው አቶ ተሰማ ስራው ምንድን ነው? እንትን ነው። አይዞሽ አትፍሪ። አዋቂ ነው። ኦኬ መሪጌታ ባላባት የሚባሉት አይነት ነው ወይስ? ጠንቋይ ነው። ስለዚህ እንደዚህ ሆንሽበት ምክንያት እሱ ነው? በማ አቶ ተሰማ። ማን ነው ደግሞ አቶ ተሰማ? እንዲህ አሁን እየነገርሽኝ እኮ ነው። እህቴን ያስጠፋት እሱ ነው። ቤተሰቦቼን የበታተነው እሱ ነው። ተሰማ ያረን ያላቆም ተሰማ። አንተ በቃ ሂድ፣ በቃ ወይ ዘኝ ሂድ፣ በቃ እንሂድ፣ በቃ እኮ ንገሪኛ፣ እውነታውን ንገሪኝ። አቶ ተሰማ የት ነው አሁን? አቶ ተሰማ ማግኘት አለብን ከዚህ ነገር። ማን ነው ደግሞ እሱ? እንዴ አሁን እኮ ይሄ ነገርሽኝ ነው። ተሰማንም አውቀዋለሁ። ቤተሰቦቻችን የበታተነው እህቴን ወደ ከተማ ያመጣት ያስጠፋት እሱ ነው እያልሽኝ ነው? ማለት ምንም ለመደበቅ አትሞክሪ። በቃ እውነታውን ንገሪ። ምክንያቱም አንቺም ካለሽበት ከዚህ ነገር ውስጥ መውጣት አለብሽ። እንሂድ፣ በቃ እንሂድ እኮ እንወጣለን። ብቻው ንገሪኛ። ምን ልንገር? የት እንደምታውቂው አቶ ተሰማን የት ልናገኘው እንደምንችል ጭምር ንገሪኝ። ከዛ በኋላ እንወጣለን። ማን ነበረ ስሙ? ተሰማ፣ የአቶ ከተማ አባት። ባለቤቴ ያውቃል እኮ። ለምን እሱን አንጠይቀውም? ይኸውልሽ እሱ የሚያውቀውን ነገር ነግሮናል። እሱንም እናመጣዋለን ካስፈለገ። ግን አንቺ ደግሞ ንገሪን፣ እያንዳንዷን ነገር ንገሪን፣ አንቺ የምታውቂውን። ምክንያቱም ይህንን ባለቤቴ ያልሽውን ግለሰብ የምታውቂው ለ3 ወር ወይ ለ4 ወር ቢሆን ነው፣ ከዛ አይበልጥም። ምክንያቱም ያቺ ሴትዮ ነች፣ ጠንቋ ሴትዮ ነች፣ ሁለታችሁ እንድትጋቡ አንቺን ለሱ የመረጠችለት። ስለዚህ ከዛ በፊት ያለውን ነገር ደግሞ አንቺ ታውቂያለሽ። እኔ አላውቅም። እዚህ ቤት እንዴት መጣሽ? እንዴት ነው የመጣሽው? እስኪ የምታስታውሽው ነገር አለ እዚህ ቤት ስትመጪ? የሆነች ሴትዮ ናት ያገናኘችን። ማን ሴትዮ? ከባለቤቴ ጋር። ማን ሴትዮ? ትዕግስት ናት። ትዕግስት መሰለችኝ። እሷ ናት ያገናኘችን። የት ነው የምታውቂያት? እንዴት ተዋወቃችሁ ከትዕግስት ጋርስ? አይዞሽ፣ ይኸውልሽ ተረጋጊ።
እኛ እንረዳሻለን። ከዚህ ካለሽበት ነገር ውስጥ ምን ልትወጪ እናደርጋለን እኮ እንሂዳ። የት እንሂድ እኔ እንጃ እንሂድ በቃ እኮ ከዚህ ቤት ብቻ እንውጣ። የት እንውጣ? የት እንሂድ አንተ ጋር እንሂድ እኮ ይኸውልሽ አሁን እኛ ጋር እንወስድሻለን። ይታዩሻል ከጀርባ ያሉት አባላቶች አዎ በቃ ከኔ ጋር ያሉት የኔ ጓደኞች ከኔ ጋር ስራ የሚሰሩ ናቸው ሁሉም። እነሱም እኔም አንቺን ለመርዳት ነው እዚህ ላይ የተቀመጥነው። ግን አቶ ተሰማን ማግኘት አለብን። ምክንያቱም እንደዚህ የሆንሽበትን ምክንያት አናቅም። እንዴት ልትድኝ እንደምችይ አናቅም። ባለቤትሽ ለምን አስሮ ሲያሰቃይሽ እንደነበረ አናቅም። ብዙ የማናቃቸው ጉዳዮች አሉ ስለ አንቺ። ስለዚህ እነሱ ነገሮች ለማወቅ ግዴታ ስለ አቶ ተሰማ መረጃ መስጠት አለብሽ አንቺ። ካሰጠሽን ግን አንቺም እንደዚህ ሆነ እንደታመምሽ ነው የምትቀሪው። ብንወስድሽም እዚህ የምትቀመጪ ያው ነው፣ ለአንቺ ለውጥ የለውም። ስለዚህ እሱንም ለህግ አካል ማቅረብ አለብን። አቶ ተሰማን በጣም እንፈልገዋል፣ ትልቅ ወንጀለኛ ነው። ስለዚህ እሱንም ደግሞ እኛ ማግኘት አለብን። አቶ ከተማን ይዘነዋል፣ ሚስቱን ይዘናታል። ትዕግስትን ነች ያልሽው አይደለ ስሟ? እሷንም ይዘናታል። እያንዳንዱ ሰው ይዘናል። የሚቀረን ግን አቶ ተሰማ ነው እኮ። ለምን ትዕግስት ከተማ ጋር አትወስደንም? ትዕግስት የምታውቀውን እያንዳንዱን ነገር እንዳናለች። ከተማን ደግሞ ይዘነዋል። ከተማ እጃችን ላይ ነው የሚገኘው። ተሰማን ነው የማናውቀው። እኔ ምን አውቃለሁ? በቃ አስገባኝ፣ ይቀጠቅጠኛል ምናምን። ከቤት አልወጣም እኮ ጎረቤቶችም እኮ አላገኛቸውም። አንተ ራሱ እንዴት ልገባ ቻልክ? እኔ እዚህ እሱን ተከታትዮ ነው ባለቤት ያልሽውን ግለሰብ ግርማን ተከታትዮ ነው እዚህ የመጣሁት። ከዛ በኋላ ቤት ውስጥ ማንም የለም አለኝ። አንቺ ደግሞ ውስጥ ላይ ስታሲ የሰንሰለቱን ድምፅ ስንሰማ መጣን፣ አዳንሽ፣ ካለሽበት ሁኔታ አስወጣንሽ። አዎ እኮ ጎረቤቶችም እኮ ሲመጡ ትናከሳለች ምናምን እያላቸው ሊያዩኝ አይፈልጉም ነበር። ትናከሻለሽ? ኧረ እኔ አልናከስም። እኔ እኮ አያመኝም። እንደዚህ ሆንሽ እንዴ? ለምንድን ነው? ቆይ እስኪ ምን ሆንኩኝ? የደረሰብሽ አደጋ አለ ከዚህ በፊት? ኧረ እኔ ምንም አልሆንኩም። ታዲያ እንዴት እንደዚህ ማለት? አሁንም ልክ ያልሆነ ነገር አለ፣ እያየሁ ነው ማለት። ምን ሆንኩ ደግሞ? ምንም አልሆንሽም፣ ጤነኛ ነሽ፣ ደህና ነሽ፣ ምንም አልሆንሽም። ግን በቃ መረጃ ስጭን፣ ስለተሰማ መረጃ ስጭን እባክሽ። ተሰማ ቅድም እኮ ጀመረሽልኝ ነበር፣ ጥሩ እኮ መተሽልኝ ነበር፣ ጥሩ ጀመረሽልኝ። የተወሰነ ነገር እኮ ነግርሽኛል፣ ግን ተጨማሪ እፈልጋለሁ። አሁንም ተሰማን ላገኝበት የምችላቸውን ተጨማሪ መረጃዎች እፈልጋለሁ። እንትን ነው ተሰማን የሚያገናኝ ግርማ ነው። ሁሌ በስልክም ሲያወራ ሰምቻለሁ እና እሱ ይወስደናል። እኔ ግን አላውቅም። እሺ የኖርበትን አታውቂ፣ ግን ከአንቺ ቤተሰብ ጋር ያለ ግንኙነት ምንድን ነው? የእሱ አገልጋዮች ነበሩ የአንቺ ቤተሰቦች? ታዲያ አንቺ እንዴት እዚህ ልትመጪ ቻልሽ? እኔ እህቴ ስጠፋብኝ ነው እንደ ድንገት የመጣሁት። ከዛ ግን ልክ እንደመጣው ትዕግስት ከሱ ጋር ከግርማ ጋር አገናኘችኝና ተጋባን። ከዛ በቃ ከተጋባን በኋላ ወዲያውኑ አምጥቶ የቆለፈብኝ፣ ወዲያው አሳሰሬ ምናምን በቃ ውጭ አደረገኝ። እንዲህ ነበርሽ ያኔም? እንዴት ማለት አሁን እንዳለሽበት ሁኔታ ነበርሽ? ኧረ አይደለሁም፣ እንደዚህ አልነበርኩም። አሁን ነው እሱ እንደዚህ ያደረገኝ፣ እየቀጠቀጠኝ ነው እንደዚህ ያደረገኝ። እኮ ሰውነትሽ ይታያል። አሁን የተወሰነ ነገር እያየሁ ነው። አሁን እንዳለ ቁሳስ እያለሁ እኮ ሲያሰቃይሽ ነበር። ለምንድን ነው የሚያሰቃይሽ? ምክንያቱም አትጠይቂም? ምን ሆኜ ነው ለምን ወደዚህ የምታደርገው የሚል ነገር ጠይቀሽ? አያወራኝም። በቃ ዝም ብሎ እንደመጣ ይመታኛል፣ ይቀጠቅጠኛል። ስወጣ ለምን ወጣሽ ምናምን ነው የሚለኝ። ወዴት ትወጫለሽ እንዴ ከዚህ? ኧረ አልወጣም። እኔ አይ ስወጣ ለምን ወጣሽ ይለኛል እያልሽኝ ነው እኮ። ግን ወደዚህኛው ቤት ስመጣ ነው፣ ከጓዳ ወደ ሳሎን ስመጣ ካየኝ ይመታኛል። ምን ነው ከአንቺ የሚፈልጉት ነገር አለ? እናቱ ተሰማ ከአንቺ የሚፈልጉት ነገር አለ እንዴ? ምን አለ? ወስዷል እኮ። ምን ወሰደ? ንብረቶቻችንን፣ እህቴንም ሁሉንም ወስዷቸዋል። ለምንድን ነው የወሰደው የእናንተ ንብረት? እንዴት ወስዶናል። በቃ እንሂድ። የት እንሂድ? ተሰማ ጋር እንሂድ። ትወስጂኛለሽ? ታውቂዋለሽ ያለበትን ቦታ?